It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ጉዳዮቻችን እንሂድ። የቪኒሺየስ ጁኒየር ጉዳይ እና በአርሰናል ቤት ቀጥሎ ምን ይሆናል የሚለው ነው ዋነኛው መነጋገራችን በዚህኛው ምዕራፍ። አርሰናል ቪኒሺየስ ጁኒየርን ለማስፈረም ያደረገው ጥረት ለአሁን አልተሳካም፣ ለአሁን አልሆነም። ይሄ የሆነበት ዋነኛው ምክንያት በቪኒሺየስ ጁኒየርና በሪያል ማድሪድ መካከል ስምምነት ስለተደረሰ አዲስ ውልም ስለተፈረመ ወይም አዲስ ውልም ለመፈረም መግባባት ላይ ስለደረሱም አይደለም። የሚያቻኩል ነገር የለም እና መስማማታችን አይቀርም። ወሬው ደስ ይላል። የሚያቻኩል ነገር የለም መስማማታችንም አይቀርም ነው። አሁን የሚነግሩሽ በሙሉ ሪያል ማድሪድ እርግጠኛ በመሆኑ ቪኒሺየስ ጁኒየር ውሉን ያድሳል፣ መተማመን አለ፣ ኮንፊደንት ነው ይላል ሪያል ማድሪድ። ቪኒሺየስ ጁኒየር የኔ ነው፣ ቪኒ ጥሎኛ ሄድም፣ አዲስ ውል እንፈራረማለን፣ ምንም የሚያጣድፍ ነገር የለም፣ እዚህ መተማመኛ ላይ ደርሻለሁ፣ ቪኒሺየስ ጁኒየር አይሸጥም ምናምን የሚል ነው። ወረተኛ የሚመስል ነገር አለው፣ ዝብርቅርቅ ያለም ነገር አለው። ምንድነው ወረተኝነት? ምንድነው ዝብርቅርቅ ያለ ነገር ብቲ ከተወሰኑ ጊዜያቶች በፊት አልቲሜተም አስቀመጠለት ተባለ። አልቲሜተም ተቀመጠለሽ ማለት ትቀበያለሽ ወይስ አትቀበይም? ትቀበያለሽ፣ አብረን እንቀጥላለን። አትቀበይም፣ ውሳኔ እንወስናለን። ለዛኛው ሰው ለዛኛው ወገን እድል አይሰጥም አልቲሜተም ከተቀመጠልሽ ማለት። ሪያል ማድሪድ ያንን አድርጓል። ውልህን እንድታድስ እፈልጋለሁ፣ በዚህ ትስማማለህ ወይስ አትስማማ? ከተስማማ አብረን እንቀጥላለን፣ ካልተስማማ ጆሮ እንላል፣ ሸጠሃል። ቪኒ ጁኒየር የሚኖረው እድል ሪያል ማድሪድ ባቀረባቸው አማራጮች መካከል አንዱን ፒክ ማድረግ ብቻ ነው እንጂ የኔ የሚደመጥ የሚለው ነገር የለም። ሪያል ማድሪድ ያንን ያህል አማራጭ ነፋጊ ሆኖ ነበረ እኮ በቀደም። አሁን ደግሞ ቪኒ የትም አይሄድም፣ ኮንፊደንስ አለኝ፣ አም ኮንፊደንት ኢነፍ ምናምን አይነት ሆነ ቋንቋ። አልፈረመም እኮ፣ ባይፈርምስ የኔው አይደል አንለያይም አይነት ነገር ላይ ደረሱ። ግልብጥ ያለ ነገር ነው። ግን ልክ ነው፣ ቪኒሺየስ ጁኒየር የሪያል ማድሪድ ነው። ቢያንስ እስከ ጥር ድረስ ቪኒሺየስ ጁኒየር ያለ ሪያል ማድሪድ ፈቃድ ማንንም ማነጋገር አይችልም። ከሪያል ማድሪድ የሚገኝ ይሁንታ ኖሮ ነው ወይ አርሰናልን ወይ ሊቨርፑልን ወይ የሳዑዲ ክለቦችን ሊያነጋግር የሚችለው፣ ባለቤቱ ሪያል ማድሪድ ስለሆነ እና ምንም የደረሱበት ስምምነት የለም። ፈረመ የሚባል ነገር የለም። በየትኛው ገንዘብ ተስማሙ የሚታወቅም ነገር የለም። የተስማሙትም ነገር ስለሌለ አሁንም ከነዛ የገንዘብ ልዩነታቸው ጋር ናቸው ያሉት። ግን እንስማማለን ብለው ተማምነዋል። ቪኒሺየስ ጁኒየር አደባባይ ወጥቶ ለትልልቆቹ ሚዲያዎችም የሚሆን ነገር ገና አላወራም። ምን ማለት ነው ይሄ? ቪኒሺየስ ጁኒየር
ቅርብ ለሚላቸው ሰዎች በ18 ዓመቴ ያመነኝን ሪያል ማድሪድ በነፃ ትቼ እሱን የሚጎዳ ነገር አላደርግም አለ ተባለ። እኔ ይሄ ደስ ብሎኛል የእውነት ለመናገር። የ18 ዓመት ልጅ እያለ ነው ሪያል ማድሪድ ያስፈረመው ይሄን ልጅ። በ18 ዓመቴ ያመነብኝን ሪያል ማድሪድ ፈላጊ በዛ ብዬ በነፃ ትቼው አልወጣም። ያ ማለት ከዚህም በኋላ በሚኖር ሂደት ምንም እንኳን መብቱ ቢሆንም ምንም እንኳን ሕጉ የሚያግዘውና የሚፈቅድለት ቢሆንም አሴ ፍሪ ኤጀንት ሪያል ማድሪድ ቤስቲን በማይጠቀምበት ኮንዲሽን ሪያል ማድሪድን ጥሎ አይሄድም። አንድ ይሄንን ጊዜ እና ረጅሙን ጊዜን ከሪያል ማድሪድ ጋር ነው መቆየት የምፈልገው፣ የሪያል ማድሪድ መባል ነው የሚያስደስተኝ አለ ቪኒ ጁኒየር። እንዲህ ካለ ታምኘዋለሽ፣ እንዲህ ካለ አይሸጥም ትያለሽ፣ እንዲህ ካለ ባይፈርምም የኔ ነው ትያለሽ ነው ጨዋታው። ኦኬ ስለዚህ የዚህ ልጅ እንዲህ ያለ መተማመን በሪያል ማድሪድ ላይ መፈጠርን ተከትሎ አሁን የቪኒሺየስ ጁኒየር ጉዳይ ከዚህ በኋላ ትልቅ ኢሹ ሆኖ ይቀጥላል ወይ? ስሙን እናነሳለን ወይ? ባለመረጋጋት ውስጥ ትልቅ የዝውውር ጉዳይ ሆኖ ይነሳል ወይ? አይ ዶንት ቲንክ ሶ፣ አይመስለኝም። በሌላ ኢሹ ግን የምናነሳበት እድል ደግሞ ሰፊ ይመስለኛል። አሁን ይሄንን የቪኒሺየስ ጁኒየር በሪያል ማድሪድ የሚቆይ መሆኑን ስካይ ስፖርትስም ሲዘግበው ሰበር ዜና ብሎ ሲያወጣው ያለው ከዚህ ክረምት በኋላም የሪያል ማድሪድ ይሆናል አለ። በዚህ ክረምት አይሸጥም ነው፣ ኮንትራቱን እስከ 2031 ድረስ አራዘመ ምናምን አይደለም ያለው። ከዚህም ክረምት በኋላ ቪኒሺየስ ጁኒየር የሪያል ማድሪድ ነው ማለት ኮንፊደንት ነኝ ብሎ ሪያል ማድሪድ የተናገረውን ውሉ መራዘሙ አይቀርም፣ የኔ ሆኖ መቀጠሉ አይቀርም የሚለውን የገለጸበት መንገድ። በቃ አሁን ይህንን ዜና ከሰማም በኋላ ተገተልትለው የሚመጡ በርካታ ጥያቄዎች አሉ። ጥያቄ ቁጥር 1 የቪኒሺየስ ጁኒየር ሲቹዌሽን ወደዚህ ማጋደሉ በሪያል ማድሪድ እንደሚቆይ መረጋገጡ የዲዮማንዴ ዲል ላይ ተጽዕኖ አለው ወይ? ጥያቄ ቁጥር 1 የሚሆነው እሱ ነው። ምክንያቱም ብለን የምናስቀምጣቸውን ነገሮች እንነጋገርበታለን። ጥያቄ ቁጥር 2 ቪኒሺየስ ጁኒየርን ለማግኘት ቆራጥ የነበረው አርሰናል ቪኒሺየስ ጁኒየርን ለማግኘት እና ለማስፈረም የአርሰናል እንዲሆን ለማድረግ የትኛውንም ሪከርድ ከዚህ በፊት ለማንም ተጫዋች ያልከፈልኩትን ክፍያ እከፍላለሁ ብሎ ራሱን ያዘጋጀው አርሰናል ቪኒ አይሸጥም ሲባል ቀጥሎ ምንድን ነው ማድረግ ያለበት? ሞርጋን ሮጀርስን አጥቷል። ባርኮላን የማግኘት እድሉም እዛ አካባቢ ያለው ፍላጎትም ቀዝቃዛ ነው። ሞርጋን ሮጀርስን አጥቷል። እድሎቹ እየጠበቡ አልመጡም ወይ? በብዙ መሻሻል አለበት የሚባለው የአርሰናል የግራ መስመር ምን ሊውጠው ነው? የአርሰናል ኦፕሽኖች ምንድን ናቸው የሚል ጥያቄን ለማንሳት ትገደጃለች። ሶስተኛው ጥያቄ ቪኒ ከቆየ፣ ዲዮማንዴ ከፈረመ፣ እምባፔም አለ፣ ምንድን ነው የሚሆነው? ሪያል ማድሪድ ቤት የጥያቄ ጋጋታ ነው ሳምሪ። አይቆምም፣ ተነካክቷል። ትላንትና የሆነ ነገር ብለሽኝ ለመመለስ አስቤ በኋላ በሰዓት መድረስ ምክንያት ሳንመለሰው የቀረነው ነገር አለ። ቪኒሺየስ ጁኒየርን አለማስፈረም ውስጥ አርሰናል ቤት የሚፈጠር ክፍተት ምንድን ነው በሚለው ጊዜ ነው አንቺ ያነሳሽው ያንን ጥያቄ የነ ክሩፒን ምናምን ባነሳሽበት ጊዜ አንዱ ችግር ትላንትና ጊዜ አግኝቼ በመልሰው ኖሮ እምልሽን አሁን ልበልሽና አንቺን ሀሳብ መስማት ነው በዚህ ሰዓት የምፈልገው። አንድ ሐኪም ምን አለ መሰለሽ በወዳጃችን
የጤና መጓደል ምክንያት ስንመካከር ነው። የገረመኝ አገላለጽ ነው እሱ ሐኪሙ የተጠቀመው። አሳሳቢ የሚባል የጤና ችግር አለበት ተባለ። ፈጣን የሆነ ነገር መደረግ አለበት ወይ የሚል ነው ጥያቄው። ጊዜ ይሰጣል ወይስ ጊዜ አይሰጥም በሚል መመካከር ውስጥ አቤ ያለኝ ዶክተሩ። አቤት ይሄ ችግር ባላወቅ ነው የምንለው ችግር ነው። ባናቀው ምንም የማናረገው ማወቅ ከጀመርን በኋላ ግን ዝም የማንለው ችግር ነው። ገብቶሻል ሀሳቡ? እንደዚህ በሕክምና እንዳይሰምቻል ባናቀው ኖሮ ለምሳሌ አሁን ምንም በቃ ከዚህ ሲቹዌሽን ጋር ዝም ብሎ መኖር ይቻላል። እኔ ያው በሕክምና በተደጋጋሚ የማውቀው ቶሎ ሁሉም አይደለም እኮ አሁን ለዛ ነው አዲስ እኮ የሆነብኝ። አሁን ባናቀው ኖሮ ችግር አልነበረው። ይሄ ባናቀው ኖሮ ምንም አሁን በሆነ አጋጣሚ ታወቀ። ማወቅ ከጀመርሽ በኋላ መተዋትሽ ሰውየውም ጭንቅላት ላይ ሀሳብ ስለሚመላለስ የቪኒሺየስ ጁኒየር ጉዳይ ባይነካካ ኖሮ ቀጥሎ የምናስባቸው የአርሰናል አማራጮች አያንሱብንም ነበረ። ታውቂያለሽ አይደል? ይሄ ልክ ነው። ባይነካኩ ኖሮ አርሰናል ወሰን፣ አርሰናል ቆረጠ፣ አርሰናል ዋጋ ላይ ያቀርብ ነው፣ ሪያል ማድሪድ እና ቪኒሺየስ ጁኒየር መካከል ተፋጠዋል፣ ሊለያዩ ነው ምናምን ተብሎ ተስፋዎች ቪኒሺየስ ጁኒየርን እናገኝ ይሆን አናገኝ ይሆን ምናምን ነገር ውስጥ ባይገባ ኖሮ ክሩፒ እኮ ምናምን የምትይበት ሁሊያን አልቫሬዝ ምናምን ብትይ ሁሊያን አልቫሬዝ እኮ ምናምን ነው የምትይው። ኒኮ ዊሊያምስ ብትይ አሁን ማንንም ብትጠሪ ቪኒን ከሰማሽ በኋላ በዛ ከጎመዠሽ በኋላ የሚመጣ ስለሚሆን ሳትስፋክሽን ይኖራል ወይ አላቅም። ልክ ነው። ከዛ በፊት የነበሩት ርዕሶች በሙሉ ከአርሰናል ጋር የተያያዙት ተቀይረው ቪኒ ብቻ ሆኖ ነበር። ለእነዚህ ላለፉት 3 ምናምን ቀን ጉዳዩ በሙሉ ከዛ ጋር የተያያዘ ነው እንጂ ከዛ በፊት እኮ ጎማሬሽ፣ አልቫሬዝ፣ ክሩፒ፣ ባርኮላ ያው ምናምን እንደዚህ ነበር በብዛት የሚጠራው የነበረው። እንዳልከው ግን አሁን ቪኒ ከሁሉም ከፍ ያለ ተጫዋች ስለሆነና ያንን ማግኘት የሚቻልበት እድል ደግሞ አለ ስለተባለ የዝውውር ጉዳዮች በሙሉ ከአርሰናል ጋራ እዛ ላይ ፎከስ ያደረጉ ነበሩ። አንድ እኔ የሚታየኝ አንድ አሪፉ ነገር ለአርሰናል ደጋፊዎች የስሜት ጉዳይ እዛው መቆየቱ ነው። ትላንትናም ስናነሳ እንደነበረው ቪኒሺየስ ጁኒየር እዛው ሪያል ማድሪድ ቤት ለመቆየት ወስኗል የሚባለው ዜና መውጣቱ ነው እንጂ በፉክክር በሌሎች ክለቦች ተበልጦ ከሪያል ማድሪድ ወጥቶ ወደ ሊቨርፑል ሄዶ ወይም ወደ ሌላ ክለብ ሄዶ ቢሆን ኖሮ በጣም ከፍተኛ የሚባል ቁጭትና የስሜት ጉዳት ያስተናግዳሉ ብዬ ነው ማስበው። እንደዛ ይሰማኛል። እኔ ሳምሪ ይኸውልሽ እኔ ይሄንን ነገር አየሁት። ለብሽሽቅ ሊመቻቸው ይችል ይሆናል። ቪኒሺየስ ጁኒየርን አገኛለሁ ብለሽ ምናምን እየተባባለ ሰው ሊበሻሸቅ ይችላል። ይሄ ከብሽሽቅ ያለፈ ቁም ነገር ተደርጎ ግን መወሰድ የለበትም። ለእኔ ይሄ ሂደት ይሄ ጥረት ስለ አርሰናል የነገረኝ የአርሰናልን ጉብዝና ነው፣ የአርሰናልን ብርታት፣ የአርሰናልን አምቢሽን ነው። ለእኔ የአርሰናል ደጋፊ ብሆን እኔ የእውነት ለመናገር ከምደግፈው ክለብ ጋራ መጪው ነገር በጣም አሪፍ የመሆን እድሉ በጣም ሰፊ እንደሆነ የተረዳሁበት አጋጣሚ ነው። አንዳንዴ ማግኘት ብቻ አይደለም ስኬት። የእውነት ለመናገር ለማግኘት የተደረገው ጥረት የሚነግረን ነገር ነግሮን የሚያልፈው ነገር ዋጋ ካልሰጠሽው አላመዛዘንሽም ማለት ማማዝናሽ እንዳሉት አልተማርክም እንዳሉት ነው የሚሆነው። የእውነቴን ነው የምነግርሽ። የአርሰናልን አምቢሽን እኮ አየን። ከተወሰኑ ዓመታት በፊት ስለ አርሰናል ምን ነበር የሚሰማን? እንዲህ ያለ ጉዳይ ጋር አርሰናልን እናቀርበዋለን እንዴ? እንዲህ ያለ ጉዳይ እኮ የሌሎች ክለቦች ነው የሚመስለን አይደል? አርሰናል የሌለበት ሲቲ ሊያረገው የሚችል፣ ሊቨርፑል ሊያረገው የሚችል፣ ማድሪድ ሊያረገው የሚችል፣ ፒኤስጂ ሊያረገው የሚችል፣ ባርሴሎና ሊያረገው የሚችል፣ አርሰናል ይህንን እንደ ቅብጠት የሚያይ
አርሰናልን ስቁንቁን አድርገን አርሰናልን እንደዚህ ያሉ ነገሮች ውስጥ የማይገባ ከየት አገኛቸው የሚባሉ ተጫዋቾችን እያመጣ ጠንካራ ቡድን ለመስራት የሚፈልግ ምናምን አምቢሽን የሚጎለው ደጋፊዎች እኮ በዚህ ሲበሳጩ እኮ እናስታውሳለን አይደል? ቋጣሪ እየተባሉ አልነበር እንደ ቬንገርን ሲጠቀስ የነበረ አርሰናል ገንዘብ አያወጣም ማለት እንደ እስከ ቅርብ ጊዜ ድረስ የነበረው ቋንቋ። አሁን ዓለማችን ላይ አለ የሚባለውን ተጫዋች ቪኒሺየስ ጁኒየርን ለማስፈረም ፖል ፖዚሽን ላይ የነበረው እኮ አርሰናል የዚህ ተጫዋች የዝውውር ዋጋ 1 ዓመት እየቀረው 137 ሚሊዮን ፓውንድ ነው ሲባል የልጁ የደሞዝ ፍላጎት ከ550 ሺህ ዩሮ አካባቢ ነው ሲባል ሪከርድም ሰብሬ ቢሆን ለማንም ያላደረግኩትንም ነገር ቢሆን አድርጌ ቢሆን ቪኒሺየስ ጁኒየርን የራሴ አደርጋለሁ፣ በዚህ ውስጥ ጥቅም ታይቶኛል፣ በዚህ ውስጥ ስኬት ታይቶኛል፣ በዚህ ውስጥ ዋንጫዎች፣ ድሎች የማምጣት ዕድሌ ሲጨምርና ሲሰፋ ታይቶኛል አለ እኮ። ምንድን ነው የሚነግረን? አርሰናል ከማንም በላይ አሁን አምቢሽየስ መሆኑን ጉጉት እንዳለው ለማደግ የትኛውንም ነገር ለማድረግ ዝግጁ መሆኑን ነግሮን አላለፈም ወይ? የአርሰናልን በአርሰናል በኩል የጎደለ ኮሚትመንት እኮ የለም። ቅድም እንዳልሽው አርሰናል ቪኒሺየስ ጁኒየር በቃ ሂዝ ፎር ሴል ተብሎ በሪያል ማድሪድ በኩል ወጥቶ ወይ በሳውዲ ክለቦች ወይ በሊቨርፑል ወይ በሌላ ክለብ ተበልጦ ምናምን ቢሆን ኖሮ ኮሚትመንት ልፍስፍስ ያሉ ናቸው ምናምን። አርሰናል ምንም ያጎደለው ነገር የለም። አርሰናል ሬዲ ነበር እኮ ትናንትና ይሄ ሰበር ዜና ከመውጣቱ በፊት ጠረጴዛ ላይ ገንዘብ ይዞ ከሪያል ማድሪድ ጋር በቪኒሺየስ ጁኒየር ዝውውር ዙሪያ ሊነጋገር እኮ ዝግጁ ነበር፣ ወስኗል እኮ። በዚህ አለመደሰት አትችልም፣ ስላገኘ አይደለም። ማይ ቲም ኢዝ ሬዲ የሚል ስሜት ይፈጥራል። ሬዲ ምን ኢንቨስት ለማድረግ ሬዲ ምን ስኳዱን ቱ ዘ ኔክስት ሌቭል ለመውሰድ ሬዲ ምን ኮምፒት ለማድረግ ከማጋ ከሁሉም ጋር። አምና በ2025-26 የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ፣ በ2025-26 የሊቨርፑል አሰልጣኝ አርነ ስሎት 450 ሚሊዮን ፓውንድ ካወጡ በኋላ በስኳድ ስፋት በእያንዳንዱ ቦታ የተሻለ አማራጭ በመያዝ አርሰናል ከሁላችንም የተሻለ ነው ብለው እንደመሰከሩለት በአውሮፓም ከሚገኙ ሌሎች ትልልቅ ክለቦች አርሰናል የተሻሉ አማራጮች ያሉ ክለብ ለመሆን እየሰራ ዝግጁም እየሆነ ነው። ይሄ ማንም ቪኒን አገኘው ብለሽ ምናምን ብለሽ የምትበሽቂበት አይደለም፣ የእውነት አይደለም። የአርሰናልን ኮሚትመንት የአርሰናልን አሳይቶን ነው ያለፈው ዝግጁነቱን። ይሄ ዝግጁ የሆነ አርሰናል ሬዲ ያደረገውን ገንዘብ አሁንም ተገቢ የሚለውን ተጫዋች ያሻሽለኛል የሚለውን ተጫዋች ካገኘ እንደ ከዚህ በፊቱ አይደለም፣ ዝግጁ ነው ገንዘቡን ስፔንድ ለማድረግ። በዚህ አለመደሰት አትችም፣ በዚህ አለመኩራት አትችም። እኔ በዚህ መንገድ ነው የምረዳው። በሽሽቅ በሻቂ ካገኘ አብሻቂው አለድል ሊሆን ይችላል። እውነቱ ግን ይሄ ነው። የቪኒሺየስ ጁኒየር ከሪያል ማድሪድ ጋር አብሮ ለመቀጠል መወሰን ወይም ሪያል ማድሪድ ቪኒሺየስ ጁኒየር አይሸጥም ማለት የአርሰናል ኪሳራ አድርጎ የሚያስብ ሰው ካለ ልክ አይደለም። ለምን የአርሰናል ኪሳራ የሚሆነው ይሄ? ለምን? በምን ምክንያት? እንደ ኪሳራ ለመውሰድ ምን ተገኝቶ? ምንም እኮ የለም። they did their best, they showed their commitment። አሳዩን እንጂ በቃ አምቢሽናቸውን አየነው። እኔ ይሄ የቪኒ ጉዳይ የተፈጠረው የአርሰናልን አምቢሽን እንድናየው እንድንረዳው ነው። ስለዚህ ሄነሪ ቪዬራ እንደነ ሮይኪን እና ሌሎቹም ትልልቅ የቀድሞ የፕሪሚየር ሊጉ ተጫዋቾች ሲሉ እንደነበረው መጪዎቹን ዘመናት ለመቆጣጠር የሚያስችል እውነት አርሰናል ቤት አለ ሲሉ እንደነበረው አይ ቲንክ አርሰናልም ለዛ ዝግጁ ነው የሚለውን ነግሮ ነው ያለፈው። ቪኒ ስለፈረመና ስላልፈረመ አይደለም፣ በአርሰናል በኩል የታየው ቁርጠኝነት እና ዝግጁነት ነግሮ ነው የሚያልፈው ይበልጣል ነው። ቢያገኙት ኖሮ አሪፍ ነው፣ ባያገኙት ደግሞ ዝግጁነታቸውን ያየንበት ነው የሚል ፈሰፈሰው አርሰናል ከዚህ በኋላ የለም።
ቀጣዩን የአርሰናልን ውሳኔና የተጫዋቾች ፍላጎት ደግሞ የበለጠ የምንጠብቅበት ጊዜ ይመስለኛል። የተጫዋቾች ፍላጎት ያልኩት የትኞቹ ተጫዋች ላይ ነው ከዚህ በኋላ አርሰናል በደንብ ፎከስ አድርጎ የሚሰራው? አሁን እንግዲህ ካሉት አማራጮች ውስጥ የመጀመሪያውን ነበረ እንግዲህ አርሰናል በቃ ለመጠቀም ጥረት ሲያደርግ የነበረው የቪኒን ዝውውር ማለት ነው። ከዛ በኋላ በዛ መስመር ላይ የሚጫወቱ ገበያው ላይ ያሉ ተጫዋቾች አሉ እና የትኞቹ ላይ ይወስናል፣ የትኞቹስ ናቸው ደግሞ ይሄ ድል ያላቸው የሚለው አሁን ከዚህ በኋላ ከአርሰናል ጋር ተያይዞ በጣም የሚጠበቀው ትልቁ ጉዳይ ይመስለኛል። ከዚህ በኋላ የአልቫሬዝም ጉዳይ በድጋሜ ሊቀሰቀስ ይችላል ነው። ትላንት እንደተናገር ነው የጉማሬሽ ጉዳይ ያለቀ ይመስላል። አሁን እነዛን አሁን ያነሳሽውን ጥያቄ ቀደም ሲል የቪኒ ጉዳይ በዚህ መንገድ መደምደሙ ያስነሳቸው የማያባሩ ጥያቄዎች አሉ። በዲዮማንዴ ጉዳይ በሪያል ማድሪድ ቤት ምን ይሆናል፣ አርሰናል ቀጥሎ ማን ላይ ነው የበለጠ ትኩረት ማድረግ ያለበት የሚለውን ከሌሎች ዝውውሮች ጋር ብንመለስበት ብዬ ነው እኔ እንችላለን። ጥሩ እሺ፣ ያው የተሰሙ ሌሎችም ነገሮች ስላሉ እነዛን ጨምረን ስንመለስ ነገር ሲገባልሽም ስላየኸው አብረሽ ትነግሪናለሽ። እናነሳቸዋለን። እሺ፣ ደስ ይለኛል። በጣም ቆንጆ ነው። በጣም እስከዛ እንደውም አድማጮችን ማስተያየት ቢሰጡበት ደስ ይለኛል። ግን የትኛው አሁን ባነሳሁት ሀሳብ ላይ አንቺን ልዩነት ብሰማ ደስ ይለኝ ነበር። አይ እኔ ልዩነት የለኝም። እንደ ኪሳራ መታየት አለበት። እንደ ኪሳራ የሚታይ ምንም ነገር የለም። ቀደም ለማንሳት የፈለኩት የስሜት ጉዳይ ነው ማንሳት የፈለኩት የደጋፊዎች ስሜት ያው ስለምናውቀው በሌላ ክለብ በዝውውሩ ላይ አርሰናል ትንሽ አፈግፍጎ በሌላ ክለብ ቪኒ ተበልጦ ተወስዶ ቢሆን ኖሮ እንዲህ አይነት የስሜት ነገር ያጋጥማል የሚለው ነው እንጂ አሁን በተደረገው ጥረት ላይ ግን አርሰናል አንድ የሚያጓደለው ነገር አለ ብዬ አላስብም። እውነት ለመናገር ደግሞ ከሪያል ማድሪድ ጋራ የማይቆይ ቢሆን ኖሮ ቪኒሲየስ ጁኒየር የተሻለ እድል የነበረው አርሰናል ነው። በቃ ሂደቶቹ የሚያሳዩት በጠቅላላ ወደ አርሰናል የሚያመላክቱ ነው የነበሩት። ግን አርሰናል ለዚህ አይነት ዲል ራስን ዝግጁ ማድረጉስ ምንም ነገሮች አለ በጣም ትልቅ ነገር ነው እንጂ እንደዚህ አይነት ዝውውር እኮ እንዲያውን በቃ ወርልድ ክላስ የሚባል ተጫዋች ነው የአርሰናል የሚመስል አይደለም። አዎ እና እንደዚህ አይነት ዝውውሮች አርሰናል ቤት ስላልተለመዱ አይደለም በቪኒሲየስ ጁኒየር ይቅርና በአልቫሬዝ ጉዳይ እኮ እንዴ ተብሏል እኮ። አሁን ደግሞ ቪኒሲየስ ጁኒየርን ለማግኘት የሚደረገው ጥረት የሚከፈለውን ለመክፈል እዛ ላይ ድርድር ለማድረግ መወሰን በራሱ እንደውም ከእንደዚህ አይነት በዚህ ደረጃ ላይ ያለ ተጫዋች ለአርሰናል ፈርሞ ያውቃሉ የሚል አንዳንድ ጥያቄዎች ሁሉ ተነስተው ሰዎች ሲወያዩበት አይቻለሁ። ዋው ወደ አርሰናል መጥተው በጣም ትልቅ ተጫዋች የሆኑ ተጫዋቾች አሉ። ግን ትልቅ ከሆኑ ምንም በቃ ጉዳያቸውን ጥንቅቅ ካረጉ በኋላ ወደ አርሰናል የመጡ ተጫዋቾች አሉ ወይ የሚለውም ደግሞ ሲያነጋግር ነው የነበረው እና እንዳልከው ስለ አርሰናል የሚነግረን ነገር በጣም ትልቅ ነው። በሚቀጥለው አሁን በሚጀመረው የውድድር አመት ላይ የአርሰናልን ፕላን እንደገና ደግሞ በሚደረጉ ጨዋታዎች ላይ እንዳለፈው የውድድር አመት አጨዋወት ስታይሉንም ብቻ ቀይሮ ማለት መከላከል ላይ ብቻ ፎከስ አድርጎ የውድድር አመቱን ለመጀመርም ለመጨረስም ፍላጎትም እቅድም እንደሌለው የሚያሳይ አንደኛ ነገር ይመስለኛል። አሁን የዝውውሮቹ ጉዳይ በአብዛኛው የፊት መስመር ላይ ያተኮሩ ስለሆኑ አዎ ንግግርህ እንደው ለጥቅስ አይብቃ ስለተባልኩ ነው እንጂ አንዳንድ ቦታዎች ላይ ሲባል የሰማሁት ያልሽውን እኮ እኔ ነበርኩ ያልኩት። ከምረን ነው እንዴ? በእውነት ተማታብኝ እንዴ? እንደው በቃ ትጠቀስ ይለኝ በቪኒሲየስ ጁኒየር ሌቭል ላይ የደረሰን ተጫዋች አርሰናል አስፈርሞ ያውቅም። ቬራ፣ ሄነሪ እነዚህ ሁሉ አርሰናልን ከመቀላቀላቸው በፊት የነበሩበት ስታተስ እና አርሰናልን ከተቀላቀሉበት የደረሱበት ደረጃ ምናምን ብዬ ያወራሁት ነው ነበር። አይ ቬራ እንደዚህ ተጠቅስ አስታውሳለሁ። እኔ ነው አንዳንድ ቦታ አልሽኝ አይደለም ሶሻል ሚዲያው ላይ ውይይቶች አይቻለሁ። ያንተን አስተያየት አልረሳሁትም። በብዛት ቬራን ሄንሪን ስጠራ አስታውሳለሁ። ተጠቃስ ቢለኝ ነው ያው አይ አይደለም ያው አብረነን ብዬ አንዳንዴ እኮ አጠገብ ላለ ሰው እኮ እንደዛ ያለ መረታት አባዜ ነው እኮ አዎ አቤ ክራራ ማለት አጠገቤ ስለሆንክ የኔው ስለሆንክ It's on here now.